በወር ግማሽ ሚሊዮን ወይም 500,000 ብር። አዎ በትክክል ሰምታችሁታል። አንድ የዩቲዩብ ቪዲዮ ሰሪ በኢትዮጵያ ውስጥ ይህንን ያህል ገቢ ሊያገኝ ይችላል ብላችሁ አስባችሁ ታውቃላችሁ? ዛሬ የምናወራው ስለማንም ሳይሆን ሁላችንም ስለምናውቀውና በየቀኑ ስለምንከታተለው ተወዳጅ ዩቲዩበር አብርሽ ነው። ብዙዎቻችሁ ዩቲዩብ ስራ ነው ወይ ያዋጣል ወይ ብላችሁ ትጠይቃላችሁ። ዛሬ የአብርሽን ገቢ ምንጭ በቀን ውስጥ ስንት ብር እንደሚሰራ እና ይሄ ስራ በእርግጥ ድካሙ የሚቆጠር መሆኑን በዝርዝር እናያለን። ቪዲዮ መጨረሻ ላይ የምነግራችሁ የአብርሽን የቀን ገቢ ግን ጭንቅላታችሁን ነው የሚያዞራችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አብርሽን ስናየው ዝም ብሎ ካሜራ ፊት የሚቀመጥና የሚያወራ ሊመስለን ይችላል። ነገር ግን ከጀርባ ያለው ስራ እጅግ ሰፊ ነው። አብርሽ ጋር ስንመጣ ደግሞ በተለይ የሚያደርጋቸው ነገር ተመልካቾቹን የመያዝ ብቃቱ፣ ተመልካች ከቪዲዮ እንዳይወጣ የሚያደርግበት ጥበብ ለገቢ መጨመር ትልቁ ሚስጥር ነው። አሁን ወደ ዋናው ጥያቄ እንምጣ። ዩቲዩብ እንዴት ነው የሚከፍለው? ክፍያ የሚወሰነው በቪዲዮ ርዝመትና በሚታይ ማስታወቂያዎች ብዛት እና ቪዲዮ የሚያዩት ሰዎች ካሉበት ሀገር ነው፣ ወይም ሲፒኤም ተነስቶ ነው። አብርሽ በወር 500,000 ብር ያገኛል ብለን ብናስብ ይሄ ገቢ ዝም ብሎ የመጣ አይደለም። ይሄንን ገቢ ለማግኘት በቀን ውስጥ ስንት ሰዓት መስራት አለበት? ስንት እይታስ ያስፈልገዋል? ይሄንን ቁጥር ለ30 ቀን ስናካፍለው በቀን ስንት እንደሚሆን ታውቃላችሁ? እሺ ሂሳቡን አብረን እንስራው። በወር 500,000 ብር የኢትዮጵያ ብር ገቢ ካለው ይሄንን ለ30 ቀናት ስናካፍለው አብርሽ በቀን በአማካኝ 16,600 ብር ይሰራል ማለት ነው። አዎ በአንድ ቀን ውስጥ ብቻ ከ16,000 ብር በላይ። ይሄ ማለት በሰዓት ሲሰላ ወደ 700 ብር ይሆናል ማለት ነው። ይህ ቁጥር ለአንድ መንግስት ሰራተኛ ደሞዝ ሊሆን ይችላል። ለአብርሽ ግን የአንድ ቀን ገቢው ነው። ታዲያ ዩቲዩብ ያዋጣል የሚል ሰው አለ። እንግዲህ የአብርሽ ስኬት የሚያሳየን ዲጂታል ዓለም ውስጥ ጠንክሮ ለሚሰራ ሰው እድሉ ሰፊ መሆኑን ነው። እናንተስ ምን ትላላችሁ? ዩቲዩብ መጀመር ይህን ያህል ያዋጣል ወይስ የአብርሽ እድል ሆኖ ነው? ሐሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። እንደ አብርሽ ጠንክራችሁ ሰርታችሁ በቀን 16,000 ብር ማግኘት የምትፈልጉ ደግሞ ኮሜንት ላይ እችላለሁ ብላችሁ ጻፉልኝ። ለቀጣይ የየትኛውን ዩቲዩበር ገቢ እንድሰራላችሁ ትፈልጋላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። እዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።